ዮዮ በሬዎቹ መሄዳቸውን ተመልክቶ ወደ ገበሬው ጠጋ ብሎ ስለ ሞፈርና ቀንበር አስረዱኝ አላቸው። ይሄ በአጠቃላይ ቀንበር ይባላል። የበሬዎቹ አንገት እንዳይጎዳ ቀንበሩ ላይ የበግ ቆዳ ወይም አጎዛ ይደረጋል። ይህ ደግሞ ማነቆ ይባላል ብለው እንዴት እንደሚታሰር አሳዩት። ይህ የበሬው አንገት በዚህ ነው የሚታሰረው። ይሄ ትልቁና ረጅሙ ደግሞ ሞፈር ይባላል። ገበሬው ለዮዮ አስረዱት። ዮዮ ሞፈሩን ከገበሬው ጋር አብሮ አጸዳ። ዮዮ የገበሬዎችን ጥንካሬና ታታሪነት እንዲሁም ድካማቸውን ተመለከተ። ቀንበሩን ተሸክሞ ገበሬውን ወደ ቤታቸው ሸኛቸው። ስለ እርሻ አስተራረስ፣ ስለ ሞፈርና ቀንበር ስላስረዱት ገበሬውን አመስግኖ ዮዮ ተለያቸው።